እግዚአብሔር ሰላም አውራችሁ የመጣችሁ አባት አርበኞቹ ሰላም ሆኑ፣ ሰላም ሆኑ፣ ሰላም ሆናችሁ ግቡ። ወንድማችንም ዛሬ ታወቀው እግዚአብሔር ሰላም አድርጋችሁ ወንድማችን ሁሉም ያላችሁበት ቦታ ሰላም አድርጋችሁ ቤታችሁ ሰላም ግቡ። ሀገራችን መንግስታችን ሰላም አድርገን ሀገራችን በምስራቅም በደቡብም በሰሜንም እንደዚህ እንትን ምሉትን የራሳችን ሰዎች እግዚአብሔር ሰላም አድርገን ያብርድልን። እናንተም ሁላችሁ ግቡ፣ ሁላችሁ ግቡ። እድሜ ይስጣችሁ፣ እድሜ ላይ ጨምርላችሁ፣ እንቅፋት አይምታችሁ። ሁላችሁ ግቡ። ይሻላል። ሀገራችንን አላህ ሰላም ያርግልን። አሚን። በእናንተ ውስጥ መገኘት ደግሞ ውበት ነውና ውበታችሁን አይለይልን። አሚን። ይጨምርላችሁ። አሚን። እድሜያችሁ ረጅም አላህ ያርገው። አሚን። በእናንተ ጊዜ የነበረው ሰላም አሁንም አላህ ያምጣልን። አሚን። እኛም በህይወት አላህ ያቆየን። ያንተን ፕሮግራም እከታተላለሁ። ስራ በጣም ጥሩ ነው። አላህ ከዚህ በላይ ያድርስ፣ ከዚህ በላይ ይጨምርልን። አሚን። ለዚህ ለግብዣውም ላደረሰን አላህ አልሐምዱሊላህ አመሰግናለሁ። እግዚአብሔር ይስጥልን፣ ሀብትና ጸጋ ይስጥልን። እኛን ሰብስባችሁ እዚህ እንድንገናኝ ያደረጋችሁት እግዚአብሔር በወጣው ተክቶ በጎደለው ሞልቶ እግዚአብሔር ያክብራችሁ። እድሜና ጤና ይስጥልን፣ ክብር ይስጥልን። ያተረፈው ደግሞ እግዚአብሔር ይሙላበት። እንግዲህ ኮርዳውን መክፈቻ አድርገንና ጸሎት ተደርገዋል። ከዛ በኋላ ወደ ውይይታችን እንገባለን። የሚመጡ እንግዶች አሉ። ያው ከመጡ እነሱም ይደርሳቸዋል። መጀመሪያ እግዚአብሔር አምላክ አክብሮት ይስጣችሁ። ለምንም ማለት ነው እንደናንተ አይነት ትልቅ ሰዎች ሀገርን የሚታቁ ታሪክ የሚታቁ በኢትዮጵያ ከፍታ ውስጥ እንሄዳለን ብላችሁ ያላችሁ መከራዋንም ደስታዋንም የምታቁ የኢትዮጵያ ሚስጥር እጃችሁ ላይ ያለ ትልቅ ሰዎች መሀል ቆሞ መናገር ከባድ ነው። ለእኔ ይከብደኛል። እናንተ ቆሞ ምንም አይደለምና ሁላችንም ጊዜያችንን ሰውተን ሰዓታችንን ይዘን ገንዘባችን አውጥተን እዚህ ቦታ የመጣ ነው። ብቻ ሀገር የምትባል ነገር ነች። ሌላ ነገር ምንም የለም። የንግድ ስራ አለም እዚህ የምናወራው፣ ማስታወቂያ ስራ አለም እዚህ የምናወራው። እንዴት እናድር፣ ሀገር እንዴት ትፍረስ፣ እንዴት ሰላማዊ ነገር በሀገራችን ይምጣ የሚል የሚያሰባስበን ሌላ ነገር የለንም እና ይሄንን ብላችሁ በሀገር ጉዳይ ተቆርቆራችሁ እዚህ መጣችሁ ለምታሳልፉት ጊዜ በሙሉ እግዚአብሔር ውለታውን ይክፈላችሁ ነው የምላችሁ። አሁንም ጨርሰናል። ብዙ መከራዎችን አልፈን እዚህ ደረጃ ደርሰናል። ከዚህ በኋላ የሚያቆመን ኃይል የለም። የሀገራችን ትንሣኤ አይተነዋል። ቢሆን ኖሮ ትላንት ወድቀን ነበር። እንደነበረብን እንደ ጠላቶቻችን ብዛት እንዳሳለፍነው ፈተና ወረድ ብዙ ነገሮች ተጠባ ነበር እና እግዚአብሔር አምላክም የእናንተም ጸሎት የልጆቻችን የአያቶቻችን የአባቶቻችን ጸሎት ሀገር እንድትቀጥል አድርጎታል። ስለዚህ ከዚህ በላይ ደግሞ ተስፋ የለም። አሁን የቀረን ጽዳት ነው። ጽዳት ደግሞ እንደምታውቁት አንድ ቤት ሲሰራ ቤት መስራት አያስቸግርም፣ ፊኒሽንጉ ያስቸግራል። አሁን ፊኒሽንግ ላይ ያለው ለዛ ፊኒሽንግ ጭንቅላት አግኝቶ ያስፈልጋል፣ መወያየት ያስፈልጋል፣ መነጋገር ያስፈልጋል፣ ችግር መቅረፍ ያስፈልጋል። መንግስትንም እንኳን ደግፈውም እኮ እየደገፍ ነው እየተቃወሙ ነው እየደገፍ ነው የምንሄደው። ያየነውን ነገር እየተወያየን ማህበረሰቡ ምን ይፈልጋል፣ ሀገር ምን ትፈልጋለች፣ ምን ነገር መስተካከል አለበት፣ ምን ነገር ይስተካከላል። በሚመሰገነው እያመሰገን በሚወቀሰው እየወቀስን ነው የምንቀጥለው እና እናንተ ትልቅ ሰዎች ናችሁ። ሀገር ታውቃላችሁ፣ ፖለቲካውን ታውቁታላችሁ። እንደና አምባሳደር ሙኡስ ይኸው በሀገር ጉዳይ ላይ እንቅልፋቶ ጠዋት ማታ የምታዩቸው ናቸው። እናንተን ለማሰባሰብ ያለው ቀላል ነገር አለ። እዚህ ለመምጣት ይሄን ሴታፕ ማድረግ ቀላል ነገር አለ። እንደዚህ እንቅልፍ የሚነሳቸው ታሞ እዚህ ድረስ የሚያስመጣቸው ሀገር የምትባል በተለይ ወታደር ቤት የቀመሰ ሰው በሽታ ነች ማለት ይቻላል። ሀገር ጣብቃ ነው የምትይዘው እና ውትድርናውም ጭምር ነው። እኛ የሚያንገበግበን የወታደር ኦፊሰር ነው። ለዚህ ነው የሀገር ጉዳይ የሚያንገበግበን። እሳቸውን በአብዛኞቻችን ብለናል እና አሁንም ሀገር ትቀጥላለች፣ በእርግጠኝነት ቀጥላለች። ትቀጥላለች የሚለው ቋንቋ እንጠቀመው። ከዚህ በኋላ ሀገር ቀጥላለች። ጥለናቸው ነው የወጣነው። ትልቁ ፈተና ህዳሴ ግድብ ከመሪዎች ጀምሮ ሲፈታተና የነበረው ህዳሴ ግድብ ነው። ኃይለ ሥላሴ ከስልጣን ጣላቸው እሱ ነው። የመንግስቱ ኃይለማርያም ጦርነት፣ የሶማሌ ጦርነት እሱ ነው። ህዳሴ ግድብ ነው። በ27 ዓመት ውሃ ዘመን የነበረውም እሱ ነው። አሁንም ያለው እሱ ነው። እሱን ጨርሰን ወጣ። ቀጣይ ስራ ይጠብቀናል። ሀቃችንን እንጠይቃለን፣ ወደባችንን እንጠይቃለን። ወደባችን የግላችን የራሳችን የለፋንበት የደማንበት ገንዘብ ሀብት ያፈሰስንበት መሰረት ድንጋይ ያስቀምጥልን ወደባችን ተሰርቀናል። ሀቃችን ነው፣ እናስመልሰዋለን። ለዚህ ደግሞ እኛ እንሄዳለን፣ ልጆቻችን ደግሞ ያስጨርሱታል። ስለዚህ
ብዙ ራዕይ ያለን ትልቅ ሰዎች ናችሁ። ትልቅ ቦታ መጥታችኋል። ድምጻችሁ አገር ለአገር ይሰማል። በፍቅር በሰላም ተወያይታችሁ ፕሮግራማችሁን በሰላም ጀምራችሁ በሰላም እንጨርሱ እመኝላችኋለሁ። ስላከበራችሁን አክብሮት ይስጥልኝ እያልኩኝ በዚሁ እንግዲህ አምባሳደር እናመሰግናለን። ወርዳዊት ከሚገርማችሁ ካናዳ ነው የሚኖረው። ኢትዮጵያ ትውልዱ ኢትዮጵያዊ ነው። ዜግነቱ ካናዳውም ኢትዮጵያዊ ነው። ግን ለዚህ ሀገር የሚያገናኝ ዝምድና የለንም፣ ምንም የለንም። ዓለም አለን። ግን ኢትዮጵያ እንድትቀጥል ኢትዮጵያ ሰላም እንድትሆን እንድታድግ ቅድም እንደተናገረው ዓላማ ስላለን ሁላችን እየሰራን ያለነው። ስለዚህ ኮርዳዊት ደግሞ ስንነጋገር አንድ ቀን ለምን ለህዝብ አልሰጠውም ነው ያለኝ። ይሄ ቴሌቪዥን ለህዝብ ለምን አልሰጠውም? እሺ እርሶ ያለምንም ክፍያ ምሩት አለኝ። እሺ ከዛ እሱ ምንድነው የሚያደርገው? ለሰራተኞች ደሞዝ ቢከፍለው ከልጆቹ ቀለብ፣ ወተት፣ እስክርቢቶ እየቀነሰ ነው። እዚህ እንግዲህ ብዙ ያስፈልጋል። ብዙ ነገር ነው የሚያስፈልገው። እዚህ ብዙ ሰራተኞች አሉ፣ ብዙ ሰራተኞች፣ ብዙ መብራት ይከፈላል፣ ብዙ ቤት ኪራይ ይከፈላል፣ ብዙ ግብር ይከፈላል፣ ብዙ ነገር ነው ያለው። ግን ያን እየሸፈነ ከልጆችና ከራሱ ከውጭ ሰርቶ የሚሸፍን ያለው ሰው እንግዶች ስለሆናችሁ ነው አብዛኛችሁ ዛሬ። ስለዚህ ይሄን እያደረገ ያለ ሰው ነውና እኔ ሌላ መርቁት፣ ምርቃት ነው ኢትዮጵያ፣ ሌላ እንትን የለም። መርቁት። ከዛ እሱም ወደ ስራው ይሄድ። እስቲ አንድ ጊዜ እንመርቀው። ሰላም ይስጥ፣ ጤና ይስጥ። እናንተ መርቁት። እግዚአብሔር ከዚህ የበለጠ ጤና ይስጥ። ባለበት ሀገር እግዚአብሔር ባጠገ ሰላም አድርግ። ለሰው የምትረዳ አድርግ። ሰው ያንተ ኪስ ሙሉ ይሁን፣ ያንተ ኪስ ሙሉ ይሁን። የምትረዳበት መንገድ ያድርግልህ። እግዚአብሔር ማላችን ተገኝተ እንደዚህ እንደማረቅ እግዚአብሔር ማርቅ። እድሜ ይስጥ፣ አንተንም እድሜ ይስጥ። ባላችሁበት ቦታ ሁሉ ነገር ይቅናችሁ። ወንድሞቻችን እዚህ የተገኙ ወንድሞችን ደግሞ እድሜ ይስጥ፣ ጤና ይስጥ። ከጤና በላይ ምንም የለም። ጤና ይስጥ። አገራችን ሰላም አድርግልን። ዋና አገራችን ሰላም አድርግልን። ወደባችን ደግሞ በትግል እንመልስ። ወደባችን በቅርብ ጊዜ ውስጥ ቁጥጥር ስር እናደርጋለን። እሙን ነው ነበርኩ ዛሬ አሰብ ነበር። ምዕራቡን ከቡሬ አሰብ ስንት ነው? 62 ኪሎ ሜትር ነው ሄጃለሁ። መለስ ምዛ ነበረ፣ እኔ ጋር አብዩም ነበረ። ቡሬ 62 ኪሎ ሜትር 5 ቢኤም 5 ታንክ 1 ሻለቃ ጦር ይበቃናል። በቅርብ ጊዜ እናስጠብቃለን ወንድሞች። ይሄ ራሴ ተሰለፋለሁ። እንግዲህ እሳቸው ዛሬ እኛን እዚህ እንዳያሰባሰቡ ፈጣሪ ደግሞ እሳቸውን ያሰባስብ፣ እድሜያቸውን አሰባስበው ያኑሮ፣ የያዙትን ሀብታቸውን የሰላም ሀብት ያድርግላቸው፣ ረዥም እድሜ ይስጣቸው፣ ለቤተሰቦቻቸው ሰላም ይስጣቸው። እሳቸው እንግዲህ ሀገር ብሎ ወገንን አሰባስበዋል። ሀገር ደግሞ ዛሬ አንድ ሰው ነው፣ ነገ 2 ነው 3 ነው ይቀጥላል። ይሄን እድሜ ይህን ታሪክ ለማስቀጠል ካላቸው ቀንሶ ጊዜያቸውን ሰውቶ እዚህ እኛን ያሰባሰቡ ለታሪክ ነው። እኛ ደግሞ እሳቸው የሚሉትን ታሪክ ተቀብለን በአቅማችን በጊዜያችን እሳቸው የሄዱበትን መስመር ለመሄድ ምን ጊዜም ቢሆን ዝግጁ መሆናችንን በዚህ እየገለጽ እሳቸውን ደግሞ ፈጣሪ ይጠብቃቸው፣ በሀብት ላይ ሀብት ይስጣቸው፣ እድሜ ላይ እድሜ ይስጣቸው። ከኛ በላይ ፈጣሪ ነው የሚያየው። የኢትዮጵያ አምላክ ይጠብቃቸው። በሄዱበት ቦታ መንገዳቸውን ቀና ያርግላቸው፣ ስራቸውን የተቃና ያርግላቸው። በሄዱበት አገር ሞቆኛል ደስ ብሎኛል ብሎ እዛ መቀመጥ አቅቷቸው አይደለም። እዚህ ያለውን ሀገሬን፣ እዚህ ያለውን ህዝቤን፣ እዚህ ያለውን ሰቆቃ ሊካፈላቸው ብሎ ነው ምንም ሳያጡ መጥቶ እኛን እዚህ አሰባስቦ ምን እናድርግ የሚሉትና እግዚአብሔር ደግሞ የልቦናቸውን አይቶ ቀና መንገድ ይስጣቸው፣ ያሰቡትን ያሳካላቸው። ዛሬ ያሰቡትን ነገ ተሳክቶ እንዲያዩ እድሜና ጤና ይስጣቸው። ዛሬ እኛንም እዚህ ስለጠራን እድሜና ጤና ይስጠን። የተባረከ ይሁን፣ ጊዜ የተባረከ ይሁን፣ የሰላም ሀገር ይሁን፣ የሰላም ጊዜ ይሁንልን። እኔ ባጎደልኩት ፈጣሪ ይሙላ። አላህ ሀገራችንን ይባርክልን። ዛሬ ያሰባሰበን አላህ ሀገራችን ሁሉ ጦርነቱ ቀርቶ በሰላም የሚሰባሰብ አላህ ያድርግልን። አንተም ስራህን እኔ ሚዲያ ላይ ብዙ ጎርጉሬ ሞባይልን
ያንተን ብቻ ነው መከታተለው እኔ በአካል የመጀመሪያ ጊዜ ነው ያየው ግን በአካል በደንብ በሞባይል ባሳይ በሙሉ ያንተን ነው ሌላውን መርጬ ኮተቱን ጥዬ ያንተ ነው ማዳምጠው ለምን አጠቃላይ አባቶቻችንን እኛም ሰራዊቶች ሰላም ስለምንወድ ነው ከሰላም ውጪ ስለማንፈልግ አንተ ሰላም ስለምትሰብክ ሁሉ ጊዜ ያንተን ነው ማዳምጠው እና አንተም አላህ ይባርክልን ልጆችንም አላህ ይባርክ የምትሰራውን ስራ በሙሉ በየትክበት ራህመት ይከተልን አላህ ሰላም ያርግልን እኛም ዛሬ አክብረው ስለጠሩን አምባሳደርም እኔ ለመጀመሪያ ጊዜ ነው ከአምባሳደርም ካንተም የተገናኘሁት እስከ መጨረሻው አይለየን ሀገራችንን ሰላም በሌላ ደስታ እንገናኛለን ያርገን አላሁ ሰል እሺ እናመሰግናለን እንግዲህ ቆመናል ብዙ ጊዜ መርቃቸዋል ያቺ ነበር እኔ የፈለኳት ምርቃት ነው ከናንተ ከኛ የሚጠበቀው ያስተላልቅ ስለሆነ ለኮርዳዊት ምርቃት ነው እንግዲህ እግዚአብሔር ጤና ይስጥ ሀገራችን ሰላም ያርግልን የፈሰሰ ደም ይብቃችሁ ይበለን ኢትዮጵያ ሰላም እንድትሆን እንመኘው በጣም እናመሰግናለን ወደ ሰላም የመጨረሻ አንድ ሰናገር የምፈልገው ነገር ምንድነው አምባሳደር ሙዝን በትልቅ ቦታ አስቀምጧል በእውነት እንደዚህ ስለ ሀገር የሳቸው አይነት ሰዎች 10-20 ሰው ኢትዮጵያ ብትኖራት ብዙ መስራት ይቻላል ቀላል አይደለም ከውስጣቸው የሚነደው እሳት አቋለው መሆን በሚገባው ደረጃ ላይ ደግሞ ዓለም ሆነ የሳቸው በጣም ይጎጭኛል እና ቀላል ዋጋ አይደለም እየከፈሉ ያሉት ሁላችሁም እሳቸው እንድትሆኑ ፈልጋለሁ ሁላችሁም እንቅልፋቱ ነው የሚያዩት ጊዜያቸውን ጤናቸውን ጭምር በዚህ ተቋም ውስጥ ያጣሉት ቀላል ስራ እንደሚሰሩትና ብዙ አምባሳደሮች ይፈልጋሉ እሳቸው አይነት ሰዎች ብዙዎቻችሁ ቦታ አለባችሁ እና ጠብቋቸው ተንከባከቧቸው ታላቅ ሰው ናቸው ታላቅ ያገራሉ ለታራቸውና በእርግጠኝነት በደንብ አክብሯቸው በደንብ ጠብቋቸው ስሟቸው እርዷቸው ላለውኝ ይሄን ካልኩኝ ይበቃኛል እናመሰግናለን ነገር ፈልጋለሁ አምባሳደር ዛሬ ብቻ ሳይሆን 27 ዓመት ሙሉ በኖሪ ፈረም ሰብሳቢነት በከፍተኛ ደረጃ ሲያገለግሉ የኖሩ ሰው ናቸው ያን በማድረጋቸው ብዙ ጊዜ ተቀጥቶባቸዋል የግድያ ሙከራ ተደርጓል መርዝ ለማጠጣት መርፌ በመውጋት ብዙ ነገር አሳልፈዋል አምባሳደር ተነግሮ የማያልቅ ፍቅር ነው ያላቸው የሀገር ፍቅር የወገን ፍቅር አላቸው ዘርና ብሔር ነበር ገንዘብ ነበር የሚቆጠር ብሔር በሚቆጠርበት ጊዜ አምባሳደር ከዚህ የተለዩ ፍጡር ናቸው እኔ በሳቸው ተናግሬ መጨረስ አልችልም የማታውቋቸው ይሆናል እንጂ እኔ ብዙ ጊዜ እሳቸው ጋር አብሬ ሰርቻለሁ እግዚአብሔር ይባርክልን ቤተሰባቸው ይባረክ ወንድማችንም የአንድ ሰው ደሞዝ ስንት እንደሆነ እናውቃለን በአሁኑ ሰዓት እንኳን የአንድ ጽዳት ሰራተኛ ቀርቶ ሙሉ የሰው ገንዘብ እየከፈሉ ለሀገር መርዳት ማለት ይከብዳል በእውነት በወጣው ይተካልን እግዚአብሔር ይስጥልን ሀገራችን ሰላም ያርግልን አባታችን በጣም ይባርክልን በሄዳችሁበት ቦታ በመታገኟቸው ተቋማትና የመንግስት ኃላፊዎች ይህ ተቋም መረዳት እንዳለበት ነገሯቸው ይሄ ቤት ከመንግስት በላይ ከመንግስት ሚዲያ በላይ ዛሬ በሀገር ጉዳይ ሰላም ይሰራ ነው ካለምንም ገቢ ይህን ትልቅታችሁ ንገራችሁ ካለምንም ገቢ ስለዚህ መረዳት ያለበት ተቋሙ ዛሬ ያላችሁት 30 ነገ 300 ናችሁ ማየት ፈልጋለሁ በየጊዜው እንድትሰበሰቡ እንድትወያዩ በሀገር ጉዳይ ላይ መፍትሄ እንድትሰጡ ሁሉም አቅም ያስፈልጋል አቅም ለማግኘት ደግሞ ድምጻችሁ በየቦታው አሰሙ ይሄን ነው የምለው ቀናችሁ የተባረከ ይሁን ውላችሁ ሰላም ይያልኩ ኢትዮጵያውያን በውጭም በውስጥም ያላችሁ ኢትዮጵያውያን እንኳን ወደዚህ ጎህ ቴሌቪዥን በሰላም በጤና መጣችሁ ለማሳተፍ ለውይይት በጣም እንወዳችኋለን እንግዲህ ዛሬ ያላችሁት አባት አርበኞች ታዋቂ ሰዎች ምሁራኖች የመንግስት ኃላፊዎች እዚህ አሉና በዚህ ላይ ዛሬ የምንወያየው አንዱ ይሄ ቴሌቪዥን ጎህ ቴሌቪዥን እንደምታውቁት በሰላምና በእርቅ ነው የሚሰራው የሚወያየው አወያይቶም ዝም ብሎ አይደለም አሁን እናንተ አቴንዳንስ አለ በዚህ ላይ ስማችሁ አለ ስልካችሁ አለ አካባቢያችሁ አለ በዚህ ላይ ምንድነው የሚደረገው ለሽምግልና ከዚህ የወጡ እንደናንተ ተላልቅ ሰዎች
ወደ ሽምግልና ሄደዋል። ብዙ ቦታዎች ውጭ ሀገርም ሲኖር እናንተን ነው የምልከው፣ መንግስት የሚልከው እናንተን ነው። ስለዚህ በዚህ መሰረት ዛሬ የምንወያየው ስለ ሰላምና ስለ እርቅና በሀገራችን ምንድነው መሆን ያለበት የሚለው ነው። በሀገራችን በስልጣን ነው ወይ በአመጽ ነው ወይ መያዝ ያለበት? የሰማነው ነገር አለ። ትላንትና ስንሰማ ምን ነበረ? እኛ በአቋራጭ ስልጣን እንይዛለን የሚሉ ሰዎች አሉ። ፖለቲካ አይደለም የምናወራው፣ ሰላምን ነው። ነገር ግን በአቋራጭ ይሆናል ወይ? አይሆንም። በሰላም ነው ስልጣን መያዝ ያለበት፣ በምርጫ ነው ስልጣን መያዝ ያለበት የሚለው ምክንያቱም ሰላማችንን ያበላሽብናል ነው። ሰላማችን ያበላሽብናል። ሌላ ነገር ችግር ካለ ሰላም ያበላሻል። ስለዚህ በምርጫ በሰላም ነው መነጋገር ያለብን የሚለው ነው። ዛሬ እንግዲህ አንድ አቅራቢ ከአሜሪካ የመጡ ሰው አሉ፣ አንድ ምሁር አሉ። እሳቸው በዚህ ጉዳይ የሚተነትኑት ትንታኔ ብለናቸው ያው ሰዓቱ ስላሳለፉን እኛ እየጀመርን እንቆያለን። እሳቸው ደግሞ ይተነትኑታል። ስለዚህ እዚህ የመጣችሁ ዛሬ ወደ ሽምግልና፣ በሽምግልና ነው እኛ የምንሰራው፣ በሰላም ነው እኛ የምንሰራው። ስለዚህ በሰላምና በሽምግልና ጉዳይ ስንሰራ እንደነገርኳችሁ ሽምግልና መላክ ጀምረናል። ለምሳሌ ባለፈው ወደ ትግራይ ልከን ነበረ፣ በተለያዩ ቦታዎች ልከን ነበረ። ወደ ውጭ ሀገርም ካለን ልካለን ማለት ነው። ስለዚህ መልካም ውይይት እንዲሆንልን ማቱሳላ የክፍለ ከተማችን የጸጥታ እና ሰላም ኃላፊ እስትመጥቶ አንድ አጭር የሆነች ንግግር ያደርጉልናል። እሺ፣ ይቅርታ። ሰላም አደራችሁ። ስመጣ ምርቃት ላይ ስለደረስኩ ብዙም መናገርም አያስፈልግም። ያው ይሄ ሚዲያ እንደምታውቁት በሰላምና እርቅ ጉዳይ የሚሰራ ሚዲያ ነው። ከምንም በላይ ለሰላምና ጸጥታ፣ ለሀገራችን አንድነትና ለጋራ ጥቅም እንዲሁም ለብሔራዊ ጥቅማችን ቅድሚያ ሊሰጠው የሚገባውን ጉዳይ ይዞ እየሰራ ያለ ሚዲያ ነው። ስለሆነም በዚህ ሚዲያ በተለያየ ጊዜ በሚደረጉ መድረኮች እኛ እንደ ሰላምና ጸጥታ አባልም አመራርም እንደ ዜጋም አስቀድመን ለሀገር ዋጋ እንደከፈልን እንደ ሰራዊትም የዚህ ሚዲያ ደግሞ አካል ደጋፊ እንደመሆናችንም ብዙውን ጊዜ እንሳተፋለን። ይሁንና ይሄ ሚዲያ ከጀመረ ጊዜ ጀምሮ በርካታ የሰላም ተምሳሌት የሆኑ ሰዎችን በሚዲያ ላይ በማቅረብ እንደገናም ሰላም ምን ያህል ዋጋ እንዳለው፣ እርቅ ምን ያህል ዋጋ እንዳለው ያንን ለሕዝብ በማሳየት ትናንት እርስ በርስ ሰላም ካለመሆን የተነሳ የደረሱ ችግሮችንና ጉዳቶችን በግልጽ አሁን ዛሬ እንደ መንግስት እንደ ሕዝብ የምናነሳቸውን የባህር በር ጉዳይ፣ የቀይ ባህርን ጉዳይ፣ ይሄ እርስ በርስ በየመንደሩ የሚፈጠሩ ጉዳዮችን ችግር አንስቶ በግልጽ የሚወያይ በዋናነት የዚህን የሰላምና የእርቅን ጉዳይ ተመሳሳይነት በመንግስት የተሰራ ያለው ስራ ቢኖር አንዱ የብሔራዊ እርቅ ጉዳይ ነው። የሽግግር ፍትህና የብሔራዊ እርቅ ጉዳይ በየሀገሩ ቅርብ ጊዜ አጠቃለው ወደ ውጭ ሀገርም አሁን ሄደው እያደረጉ ነው ያሉና የዚህ ዓላማ ኢትዮጵያ የሚባል ሀገር ከተፈጠረን ጊዜ ጀምሮ አንድ ሆነን ብንሰራ ኖሮ፣ አንድነቱ ቢኖረን ኖሮ፣ የእርስ በርስ ግጭትና ጦርነት ባይኖር ኖሮ፣ ወይም የውጭ ጠላቶች የሚደግሱትን ድግስ ተካፋይ ባንሆን ኖሮ፣ አሁን ባለው አገላለጽ የውስጥ ባንዳና የውጭ ባዳ በሚሰሩት ስራ ባንጎዳ ኖሮ የት በደረስን ነበረ? ምክንያቱም የምስራቅ አፍሪካ ፖለቲካ እየናወጠ ያለው በኢትዮጵያ ዙሪያ ነው። በምስራቅ አፍሪካ ካሉት ሀገሮች ጠንካራ ሀገር፣ ያልተገዛች ሀገር፣ ተምሳሌት የሆነች ሀገር ኢትዮጵያ ናት። ስለዚህ ይቺ ሀገር ስላልተገዛች ለአንዳንዶቹ ጥሩ ምሳሌ አይደለንም።
ይሄ ነገር ዛሬ ድረስ ውስጣቸው ተይዞ ነው ያለው። በእርግጥ እንደዚህ አይነት ተጽዕኖዎች እኛ ባላደግን በኢትዮጵያ ወይ በአፍሪካ ብቻ አይደለም ባደጉ አገሮችም ይሞከራል። ምክንያቱም የዓለም የፖለቲካ ሚዛን የበላይነት ነውና ከላይ ሆኖ መግዛት ማስተዳደር ነውና መኮርኮም ነውና አንዳንድ ጊዜ የተባበሩት ዓለም መንግስታት ህግም ሲጣስ እናያለንና ይሄ በእኛ አዲስ አይደለም። ግን ኢትዮጵያውያን ከዚሁ መማር አለብን። ቢያንስ አስቀድሞ ከደረሰን በደርግ ጊዜ ከነበረው ግጭትና ጥፋት መማር ነበረብን። ደርግ ሰራዊት ተብሎ ተፈረጀ እንጂ የኢትዮጵያ ሰራዊት የነበረው ጀግና ቢቀጥል ኖሮ በዛን ጊዜ የሀገር ሰራዊት የሀገር አንድነት ቢቀጥል ኖሮ በእውነት ዛሬ የት ነው ያለ ነው? በዛን ጊዜ የወደመው ህይወትና የፈሰሰው ገንዘብ ለስራ ለልማት ቢውል ኖሮ መገንጠሉ መለያየቱ ባይኖር ኖሮ የት እንደርስ ነበረ? እሱ ሳያበቃ እንደገና ትናንት በኢትዮ ኤርትራ ጦርነት ደግሞ የተፈጸመው ግጭትና ጉዳት ምን ያህል ነገር ነው ያስከተለብን? ለትውልድ በአንድ ጥሩ ስርዓት የሚከፈለው ዋጋ ለ100 ዓመት እንደሚተርፍ ሁሉ በአንድ መጥፎ ስርዓት አስተዳደር የሚመጣው ጉዳት ደግሞ በዛው ልክ ለ100 እና ለ150 ዓመት ጉዳት የሚያደርስ ስለሆነ ከዚሁ ከኢትዮ ኤርትራ ጦርነት በደረሰውም ትናንትና በትግራይ በደረሰውም እንደገና በሶስተኛ ጊዜ በትግራይ በደረሰውም ጉዳት መማር አለብን። ምንድነው የኛ ኢትዮጵያውያን የሚሉት አባባል አለ። እዚህ ጋር ያቃጠለው ምንድነው እሳት፣ እዚህ ጋር ያቃጠለው እሳት ከተባለ ምን ነው ተገልብጠ አተኛም ወይ ይባላልና ከና አባባሉ ለምን በአያቶቻችን የደረሰው ጉዳት በአባቶቻችን ተደገመ? ለምን በአባቶቻችን የተደገመው ጉዳት በእኛ ትውልድ ለምን መጣ? ይህ ሀገር ይህ ዜጋ ይህ ትውልድ ይሄን ታሪክ ይዞ ቢቀጥል ኖሮ ዓለምን የሚጠቅም ለዓለም የሚበቃ ዕውቀት ያለው ጀግና ልማትም የሚያተርፍ ምድራችንም እንቁ የምታፈልቅ ነችና ይሄንን ለምን አብረን አናስኬድም የሚለውን ሐሳብ ይዞ የሚያስኬድ ሚዲያም ስለሆነ በተቻለ መጠን ይሄን ሚዲያ ያው በዋልንበት እኛም መደገፍና ራሳችንም ደግሞ በዋልንበት ለዚህ ሰላም ለዚህ አንድነት የተከፈለው ዋጋ የፈሰሰው ደም ይብቃ ብለን ቢያንስ በአንድነት ዙሪያ በሀገር ዙሪያ በብሔራዊ ጥቅም ዙሪያ መነጋገር አለብን የሚለውን ያወራን ነው የቆየነውና ዛሬም የተጋበዝነው ከዚህ የተለየ አጀንዳ አይደለም። በዚህ አጀንዳ ውይይት አለና አንተም ለሰላምና ጸጥታ ተገኝተህ ተሳተፍ ተብዬ ነው የመጣሁት። እኔም በጣም ደስ ብሎኛል በተለይ እናንተን በማየቴ። ምክንያቱም አንዳንድ ጊዜ ሰው የሚማረው ከሚያነበው ነገር ብቻ አይደለም። የሰው ህይወት በራሱ ትምህርት ቤት ነው። በተለይ የሰራዊት ቤት ፈተና ትንሽ ለየት ይላል። ሰራዊት ለሀገር ያለው ፍቅርና አንዳንድ ጊዜ ሲቪል ጋር ያለው ነገር አያለው ማዳላት እንዳይሆንብኝ ብዬ አንዳንድ ጊዜ አስባለሁ። ሲቪሉ የራሱ ዕውቀትና ፍላጎት እምነት አለው። የሃይማኖት አባቶች የራሳቸው ለሀገር ያላቸው ስሜት አላቸው። ሰራዊት ደግሞ ለሀገር ያለው ስሜትና ፍላጎት አለ። አሁን ጊዜ የትም ቦታ ሄዳችሁ ኢትዮጵያ አራቱ ማዕዘን ላይ ሄዳችሁ ስለ ቀይ ባህር ብታነሱ ስለ ኤርትራ ብታነሱ የማይናገር ኢትዮጵያዊ የማይሰማው ኢትዮጵያዊ የለም። አሁን እየተፈጠረ ስላለው ግጭትና አንዳንድ ቦታ ላይ የሆነ ያለው ነገር ብታነሱት የማይጸጸት ኢትዮጵያዊ የለም። ኢትዮጵያዊ በዚህ ልክ ከገባው ታዲያ ማን ያስተካክለው? ምን እናርግ? ከኛ ምን ይጠበቃል? መንግስትንስ ምን እንበለው? እኛስ ምን እናርግ? ህዝባችን ምን ያርግ የሚለውን ግልጽ በሆነ ሚዲያ መነጋገር በጣም ጠቃሚ ስለሆነ ነው ይሄንን ምን እንነጋገረው። ይሄ ሚዲያ እዚህ የተገኘው ሰው ብቻ አይደለም። ከዚህ በፊት ሲሳተፍ ከክፍለ ሀገር ከደቡብ ከሰሜን ከምስራቅ ከምድራቅ እንደዚሁ በስልክ ሲሳተፉ ሰማለሁ በሚዲያምና በጣም ጥሩ ሂደት እየሄደ ነው ያለው። በተቻለ መጠን ግን ሚዲያው ኦን ሆኖ በቴሌቪዥን ደረጃ ላይቭ ያለ መሆኑ በዚሁ ልክ እያገለገለ ያለ ቲቪ ላይቭ ያለ መሆኑ ቅር ብለንም በተቻለ መጠን ግን ጊዜ ወስዶም ቢሆን ይሄ ሚዲያ በቀጥታ የሚተላለፍበትና ሳይቋረጥ የሚቀጥልበትን ሁኔታ ያቅማችንን ሁላችንም አስተዋጽኦ አድርገን ባለን መድረክ ስለዚህ ሚዲያ መልካምነቱን መግለጽ አለብኝ የሚለውን ለመግለጽ ያህል ነው። አመሰግናለሁ። አቶ ማቱሳላ በጣም ነው እናመሰግንህ። እድሜና ጤና ይስጥህ። ያው ሁሉ ጊዜ ይመጣል እዚህም ተሸላሚ ነው ወይ እዚህ ወደ እንትን መሄድ ብቻ አይደለም ወደ ሽምግልና መሄድ ብቻ አይደለም ይሸልማል ጎህ ቴሌቪዥን
ይሸልማል። እዚህ የተሳተፈው ከ3 በላይ የተሳተፈ ሰው ይሸልማል። ባለፈው የተወሰኑ ሰዎች ሸልመናል፣ አሁንም ይሸልማል። መሸለም ብቻ ሳይሆን ወደ ሽምግልና ይልካል፣ ወደ አንዳንድ ቁም ነገሮች ይልካል። ይሄ እንደመሆኑ መጠን እናመሰግናለን ማቱሳላህ። ኮሎኔል ወደዚህ እንዲመጡልኝ ጠይቃለሁ። አቶ ማቱሳላህ በጣም ነው የምንወደው፣ በጣም እናከብርሃለን። አንተ ከጎናችን ነህ። ችግር በደረሰ ጊዜም ከኛ ጋር እዚህ ሁሉ ጊዜ አለ፣ ጥሩ በጥሩ ቀንም አለ። ስለዚህ በጣም ክብር አለን። ኖይ ክብር ለሁሉ እዚህ የመጣው ሁሉ ለኢትዮጵያ ሕዝብ ሁሉ ክብር አለን። ኢትዮጵያ ትልቅ ሀገር ነች። እነዚህ ኮሎኔሎች እኮ የተከበሩ እኮ ዝም ብለው አይደለም ኮሎኔል የደረሱት፣ ዝም ብለው አይደለም። እናንተም አባቶቻችሁ ባፈሰሱት ደም እንደገና እንቀጥላለን ብላችሁ ነው። የኛ ብቻ አይደለም የአባቶቻችንም ክብር እናስከብራለን በሚል ነው እዚህ የምትመጡት። ምንም ተከፍሏችሁ አይደለም፣ ምንም አግኝታችሁ አይደለም። ግን ሰላም እንፈልጋለን፣ በሰላም ጉዳይ እንወያያለን፣ እነጋገራለን ብላችሁ ነውና እስቲ በሰላሙ ጉዳይና በአገራችን ህገ መንግስት ጉዳይ ምን እንደሚል እስቲ ኮሎኔል ይክፈቱልን። ሰላም እንዴት ነው? ሰላም እንዴት ይጠቅማታል ኢትዮጵያ? እድገት ልማት እንዴት ይጠቅማታል? ከዛ ደግሞ በመሐከሉ ችግር የሚፈጠረው በእያንዳንዱ አካባቢ ለምን ይፈጠራል የሚለው ነው ዛሬ የምንነጋገረው። እሺ፣ ስለጋበዛችሁኝ በጣም አመሰግናለሁ። በመቀጠል በመጀመሪያ ይሄ ክፍል ጎ ሬዲዮ ጣቢያ በጣም አመሰግናለሁ። ምክንያቱም ሚዲያ የሚያለማ ነው። ወደ ልማት ከገባ ልማትን የሚያለማ ህዝቡን አንድ የሚያደርግ ሀገርን የሚያረጋጋ ሀገርን ወደ አንድ መንገድ የሚመራ ሚዲያ ነው። ለልማት ከዋለ ለጥፋትም ከዋለ ደግሞ በዛው ልክ ጥፋትን ይሰብካል። ሀገርን ከሀገር ህዝብን ከህዝብ ለይቶ ብዙ ታሪክ የሚናገር ነው እና ስለ ሚዲያው መናገር ብዙም ባልናገር ውስጤ በጣም ደስ ይለኛል። ሁሌም በስልክ ያለው በቤቴማ ያለው ስለሱ ታሪክ ረዘም ያለኝ ኢንፎርሜሽን አለኝ። በሱ ልክ ደግሞ ይሄ ሚዲያ ስለ ሀገርን አንስቶ ስለ ሀገር መናገሩ እንደ ታሪክ ነው። ታሪክን ወደፊት የሚያራዝም ታሪክን ወደፊት እርምጃ እንዲቀጥል የሚያደርግ ህዝብና ታሪክን ሀገርና ታሪክን የሚያገናኝ ወደ ኋላ የቀረው ወደፊት የሚያመጣ ወደፊት ያለው ደግሞ ታሪክ ይዞ እንዲሄድ የሚያደርግ በመሆኑ ከዚህ ጋር ያይዞ ደግሞ ሀገራችን ያለችበትን በአሁኑ ጊዜ ያለንበትን ሁኔታ አንስተን እንድንነጋገር ሲጋብዘን ጥሩ መንገድ ነው። ከዚህ ጋር የምናየው ነገር ምንድነው? ሀገራችን ዛሬ ምን ላይ ነው ያለችው? ሀገራችን ምንድነው ያለባት ብለን ስናይ እኛ በአንድ በኩል የምንፈልገው ነገር ሀገራችን ከጦርነት ተላቃ ከራብ ተላቃ ከችግር ተላቃ ህዝቦቿ ጠግቦ እንዲያድሩ መንግስት የሚያደርገውን እንቅስቃሴ ነው የምንደግፈው። ይሄ እንቅስቃሴ ከበፊቱ ጀምሮ የነበሩ መንግስታቶች ወርቆ ተነስቶ ወደዚህ ያመጡት እንቅስቃሴ ነው፣ የሰላም ጉዳይ ማለት ነው። በዚህ ልክ ይህ ህዝብ ይህንን ሲመኝ ደግሞ ከጎኑ ሰላማችንን የሚነሳ ሰርተን እንዳንበላ ሰላም እንዳንሆን ሀገሪቷ የተረጋጋች እንዳትሆን የሚያደርጉ የውስጥም ይሁን የውጭ ተገዥ ከውጭ ተገዝቶ በውስጥ ተንቀሳቅሶ የሚረብሹን አሉ። እነዚህ ደግሞ ስናይ ለኛ ምን ያህል ይጠቅማሉ፣ ለሀገር ምን ያህል ይጠቅማሉ፣ ፍላጎታቸው ለሀገር ነው ለሌላ ነው ብለን ስናየው ሰላማችን ከመንሳት በስተቀር ጥቅሙ የለም። በአባባላቸው ስልጣን እንይዛለን ይላሉ።
ስልጣን የሚያዘው እንደምናየው በስምምነት ነው። ስልጣን የሚጠላ የለም። ስልጣን ከፈለገ አንድ ስርዓትን አሳድጌ ስርዓትን ለውጬ ወንበር ይዛለሁ የሚል በጦርነት አይሆንም። የኢትዮጵያ ሕዝብ በጦርነት ስልጣን መያዝን አልለመደም። በስምምነት ነው፣ በውይይት ነው፣ በጋራ በመወያየት ነው። የኛ አባቶች አርበኞች አገራቸው ውስጥ ጦርነት በሚኖርበት ጊዜ ተወያይቶ ተነጋግሮ ተግባብቶ ነው የሚፈቱት እንጂ በጦርነት የፈቱበት የለም። በጦርነት የፈቱት ቢኖር የውጭ ጠላትን አንድ ሆኖ ሄዶ ዘምቶ በጦርነት ፈቶ ሀገራቸውን ሰላም አድርጎ የመጡበት ነው እንጂ በታሪክ የምናየው እርስ በርሳችን ጦርነት ከፍተን አንዱ ወንበር የሚይዝበት ታሪክ በኢትዮጵያ የለም። ቢኖርም ስህተት ነው፣ የነበረውም ስህተት ነው። ስለዚህ አሁንም ያለው ሰላም ልናስቀጥለው ከሆነ ጦርነቱን ልናስቆመው ከሆነ የኛ አንድነት ያስፈልጋል። የህዝብ አንድነት ያስፈልጋል። ህዝቡ በውስጡ ያለውን ችግር በግልጽ ተነጋግሮ እውነተኛ ችግር ነው ወይስ ሰው የፈጠረ ችግር ነው የሚለውን ለይቶ ማወቅ አለበት። ይሄንን ካወቀ ከምንም በላይ ውይይት ያስፈልጋል፣ መነጋገር ያስፈልጋል። ተነጋግረን አንድ መንገድ ከያዝን ሰላም ይመጣል። ተነጋግረን ታሪክ ሰርተናል። የአሁኑ ትውልድ ተነጋግሮ ታሪክ ሰርቷል። አባይን የሚያክል ለዘመናት የውጮቹም የሀገር ውስጥም አባይን ስትነኩ እሳት ነው እያሉ ሲያስፈራሩን የኖሩ አባይን ስትጠራ ቢሰማ ወዮል ብሎ ሲያስፈራሩን የኖሩ ሀገሮች ዛሬ የዛሬ ትውልድ የዛሬ መንግስት የዛሬ ህዝብ አሳፍረዋቸው ታሪኩን አንጾ አቁመዋል። ታሪኩን ለህዝብ ብቻም ሰው ለዓለም አሳይቷል። ይሄ ነው የኢትዮጵያ ህዝብ ታሪክ፣ ይሄ ነው የትውልዱ ታሪክ። ይሄንን ታሪክ ደግሞ ለማጥፋት ውስጥ ያሉ ሰዎች ይሄንን ታሪክ ባያጨልሙ፣ ይሄን ታሪክ ባይነኩ ይመረጣል። በዚህ ጉዳይ ላይ ከኛ ጋር በስማሙ ብንዋይ መልካም ነው። እንድንስማማ እኔ ፍላጎቴ ነው፣ እንድንዋይ ፍላጎቴ ነው። የጎደለ ነገር ካለ የሚፈልጉት ነገር ካለ በወንበር ቁጭ ብለን እንደ ሰለጠነ እንደ አንድ ህዝብ ከውጭ አልመጡም። በውስጣችን ነው ያደጉት። የአንድ አባት የአንድ እናት ልጆች ነን። አብረን ነው ያለ ነው። የጎደለንን ተወያይተን እንሙላ በሚለው ላይ ሰፊ ውይይት ማድረግ ያስፈልጋል። እነሱም ልክ ለዚህ ሀገር ማሰብ አለባቸው። ሀገር ስትኖር ነው እነሱም የሚኖሩት። የሚገዙት ሀገር ሲኖር ነው። ያልወደመ ሀብት ነው፣ ያልሞተ ሰው ነው መምራት የሚገባው የሚቻለው። ስለዚህ ሰውን አጥፍቶ ሀገርን አውድሞ ዜጋን ከሀገር አሰድዶ የሚመሩት ሀገር የለም። ዜጋ የሚማር ተማሪ ከትምህርት ቤት ውሏል። ዜጋ ሰርቶ እንዳይበላ መንገድ ተዘግቶበታል፣ መሄጃ አጥቷል። ይሄ ሰላም እንዲመለስ ተማሪ እንዲማር፣ ገበሬ እንዲያርስ፣ ነጋዴ እንዲነግስ፣ ነግዶ እንዲበላ በጋራ እንነጋገር በዚህ ጉዳይ ላይ። ዛሬ ያልተማረ ተማሪ ነገ ሀገርን አይመራም። ሀገር ባዶ ነው የምትሆነው። ሀገር ዛሬ መማር አለባት። ዓለም የደረሰበትን ለመድረስ የሚማር መማር አለበት። ይሄንን መንገድ እንዳይዘጉ እንዋይ፣ እንነጋገር። ሰርተን እንድንበላ ገበሬ አርሶ ለሀገር እንዲተርፍ የገበሬን መንገድ እንዳይዘጉ፣ የነጋዴን መንገድ እንዳይዘጉ፣ የጎደለውን ነገር እንድንወያይ እኔ ፈቃደኛ ነኝ። ፈቃደኛ ብቻም ሳይሆን ለዚህ እሰራለሁ። የጎደለው ቦታ ላይም ሄጄ ፍላጎቴን እናገራለሁ። በምንም ታሪክ ጦርነት አይጠቅመንም። በሰላም ግን የፈለግነው ቦታ እንደርሳለን። የኢትዮጵያ ሕዝብ በሰላም አብሮ ተነጋግሮ ተወያይቶ የሚፈልገውን ያገኛል። ይሄ ደግሞ ምስክሩ እኛ አባቶች አርበኞች ነን። ተወያይተን ተነጋግረን ተስማምተን ጠላት እንዳወደምነው
ዛሬም ተነጋግረን ተወያይተን ውጭ ያሉት አሁን በየበረሃ ያሉትን ወንድሞቻችን ወጣቶችን ተወያይተን ከነሱ የሚፈልጉትን ነገር አብረን ተወያይተን ከመንግስት ጋር ስምምነት ፈጥረ ነገራችን ሰላም ለማድረግ ምን ጊዜም እኛ አርበኞች ዝግጁ ነን። በፍላጎት ወደ ፈለግንበት ቦታ ሄደን ከነሱ መሃል ሰላም ለማውረድ የምናደርገው እንቅስቃሴ ነገም ይቀጥላል። እኔም ለዚህ ፈቃደኛ ነኝ፣ ዝግጁ ነኝ። በዚህ ጉዳይ ላይ ለሰላም ስለጋበዘኝ ጎ ሬዲዮ ጣቢያን አመሰግናለሁ። እሺ፣ እናመሰግናለን ኮሎኔል። እድሜና ጤና ይስጦት። ብዙ ትምህርትን ያስተማሩን ከርሶ ደግሞ ብዙ ነገር ጥሩ ነገር ይጠበቃል። በዚህ መሰረት ዛሬ ድሮ ከፊት ነበር የምናደርገው የምንጀምረው፣ ግን ዛሬ ከኋላ ነው የምንጀምረው። ኋላ እንትን ይደርሰን 3 ደቂቃ ትበቃናለች። ምክንያቱም እንትን የለንም ሰዓት ለሁሉም ሊደርስ ሁላችን እንድናገር እንድንወያይ ከኋላ ጀምራለሁኝ። እስቲ አብነት ከመካከል አለፍ ብለን ነው እንትን የምናደርገው። አመሰግናለሁ። እንግዲህ 2 ደቂቃ ብዙ ነው። እንግዲህ ለማንኛውም የ10 አለቃ አብነት ምትኩ የዜጋ ወይ ሲቲዝን ጆርናሊዝም የመንገድ ደህንነት ጋዜጠኛ የቀድሞ ወታደር ሳይሆን የኢትዮጵያ ወታደር እና ዛሬ ደስ ብሎኝ ሁሌ እገኛለሁ። ጎህ እንደ ስሙ ጎህ ነውና እንግዲህ በተሰጠን እድል መሰረት አገር ስላለች ነው እኔም እዚህ የመጣው 360 ቀንም ድሮ ወደ አፍሪካ ዓለም ነበር። አሁን ኢትዮጵያን አትንኩ እያልኩ ከኢትዮጵያን ጀምር ኢትዮጵያ ስትጸዳ ኢትዮጵያ ሰላማዋ ከዛ ለአፍሪካ ለዓለም ስለሚተርፍ ሁሌ መፈክሬ ኢትዮጵያን አትንኩ፣ እሷን ከነካችሁ ይመጣልኩ። አጀንዳዬ ደግሞ በፊት ህዳሴ ነበር፣ አሁን ደግሞ በአሰብ ጉዳይ ንቁ ነው። አሁን አጀንዳችን ወደ አሰብ ስለሆን ከኔ ምን ይጠበቃል ነው እንግዲህ ትልቁ ነገር። ሰላም ለኩሉ ይባላል፣ ሰላም ለኪም ይሉናል በግዕዙ። ስለዚህ ሰላም ስላለ እዚህ ተገኝተናል። በሚገርም ሁኔታ ደግሞ ሁሌም እላለሁ እንግዲህ ቅድም በተሰጠን አጀንዳ እኔ በብሔራዊ ሚዲያ ስገባ ኮርዳዊትን አምባሳደርንም በተለያየ ሁኔታ አነሳዋለሁ። ምክንያቱም እንደተባለው ነው ዛሬ ዩቲዩቦቻችን፣ ቴሌቪዥኖቻችን የመንግስት የህዝብ የሚባል የንግድ የሚባል ነገር የለም በአየር ላይ ሊወጣ ሲፈቀድ። ምክንያቱም መንግስትም ትልቁ ግብር ነው ታውቃላችሁ። ቴሌቪዥን ወደ አየር ሲወጣ ብዙ ግብር አለ። የመገናኛ ብዙሃን ባለስልጣን ደግሞ እንቶ ፈንቶ የሚያቀርቡትን ታክስ ሚኒማይ ወይ ሳይቀንስ እነሱ ሲመጡ እንዲህ አይነት ጎ ቴሌቪዥን ደግሞ በሬዲዮንም በቴሌቪዥንም ሁሌ እንደምንለው 360 ቀን በሳምንት 3 ቀን አንድ የትኛውም ቴሌቪዥን የትኛውም ተቋም እንዲህ አይነት ስራ እየሰራ አይደለም። ይሄ ለታይታ አይደለም፣ በትክክል የምናየው ነው። ሁሌም እንጮሃለንና መንግስት ትልቁ ነገር ምክክር ኮሚሽን አለ፣ ሰላም አለ፣ ሁሉንም የማይነካው የለም ይሄ አጀንዳ። ስለዚህ ተቋማቶችም ስፖንሰር መሆን አለባቸው። ምክክር ኮሚሽን፣ ሰላም ሚኒስቴር፣ የሴቶች የህፃናት፣ ሁሉም ለዚህ ክብር መስጠት አለባቸው እላለሁ። የዛሬ 15 ቀን በአንድ ብሔራዊ ሚዲያ ላይ ውይይት ውስጥ እየተከታተል በዚህ ዘመን ጦርነቱ አድርጋችሁ አሰብን ባታመጡ አለ አንድ ዶክተር፣ ስሙ መግለጽ አልፈልግም፣ ያው ታውቁታላችሁ። እኛ በጦርነት እናመጣዋለን አለ። ነገር ግን እውነት ያቺ ጦርነት ቢመጣ ያ ሰውዬ ይገባል? ያ ዶክተር አይገባም። እናውቃለን። ይሄን ወላፈን በዚህ ዘመን ላይ እኛ እያልን ያለነው ሀቃችን እናስመልስ፣ ሰጥቶ በመቀበል በሰላም። ስለዚህ አንዳንድ ምሁሮች፣ አንዳንድ ሌቶች እንደ መቀለድ እንዲያርጉ በሚያነሳሱት ቆም ብለው ማሰብ አለባቸው። ሰላም ለሁላችንም ሲሆን እኔ ነኝ መፍትሄው ስንል እያንዳንዳችን ምን አስተዋጽኦ አደረጉ? አብነት እንደ አብነት ምን አደረገ? እኔ እንግዲህ እላለሁ አያት ቀድመ አያቶቼ አርበኞች ናቸው። የቀኛዝማች ታፈሰ፣ የግራዝማች ደስታ የእሳቸው ልጅ ነኝ። ግን አልተመዘገብኩም በአርበኞች ውስጥ። የልጅ ልጅ ተብሎ ተመዝግቧል። እኔ መመዝገብም ችግር የለብኝ። ለሀገሬ ግን ሚናዬን እየተወጣሁ በኢትዮ ኤርትራ 17 ዓመት የነበረው ውጊያ ላይ 9 ዓመት ተካፍዬ በሚዲያ 18 ዓመት እያገለገልኩ ነው፣ አገሬን ስለመፈልጋት። ስለዚህ እላለሁ አርበኞችም የምትሆኑ አርበኞች ማህበር መመዝገብ የልጅ ልጆችን ብትሆኑ እናውቃለን። የሆነ ታፔላ ለብሶ በባስ ላይ ምናምን ሲደረግ ምንድን ነው ከአርበኝነት ያገኘሁት የኔ ጥቅም ምንድን ነው ብሎ መስበክ አለበት። ጥቅሙን ብቻ አይደለም አገር ስትኖር ሁሉ የሚከበረውና በእንደዚህ አይነት አንዳንድ ማየው ክፍተቷል። ሁሉንም ሳቅ እኔ ሚናዬን እወጣለሁ፣ እናንተ ሚናችሁን ተወጡ። ነገር ግን ዛሬም ነገም በሰላም ነው ኢትዮጵያ የምትቀጥለው። ሰላሟ ደግሞ ይበለጽጋል። የምንደርሰው ደረጃ እንደርሳለን። አመሰግናለሁ አምባሳደር። ብዙም አልናገርም። እኔ አንድ ነገር ላይ ላለሁ ዛሬ 10 አለቃ አብነትን በሚዲያ ነው ማቀው፣ ድምፁን ስሰማ ይህን ነበር ማቀው እያልኩኝ ነበረ ቅድምም እና በጣም ደስ ብሎኛል።
ሁሌም የሚያነሳው ነገር ይገርመኛል። ስላየሁት አጠገቡም ስላለው አመሰግናለሁ። 10 አለቃ ይህን ሚዲያ በጣም ይወዳል። ሌላዎቹንም እንደውም ብዙ ሀሳቦች ሲናገር እንደው ይሄ ሰው እያልኩኝ በልቤ አመሰግነው ነበር። ለካስ ጎህ እንዲህ አይነቱን ምሁሮች ያቀርባል። እንደው በእውነት ነው ምለው በጣም ጥሩ እንደው ሚዲያ ነው። በአጠቃላይ መናገሩ እንትን ብሎኝ ነው። ይገባቸዋል። ከልብ ነው። ከልብ የወደድኩትን ለመግለጽ እቸገራለሁ። አሁንም ቢሆን ጎህ መረዳት ያለበት ነው። የትናንትና ጎረምሳ ዩቲዩበር ሆኖ እኮ በ50 ምን ያህል ገንዘብ ነው ያለው? ምን የሚያደርጉትን እኮ ነው የዘንድሮ ልጆች። ኦኬ ጥሩ ነው፣ ወቅቱ ነው፣ ይጠቀሙ፣ ያገኙ። ግን ሀገራዊ የሆነ ነገር ላይ ይሰራሉ ወይ ነው? ይሄ ሚዲያ ምን አለው? አንድ ተራ ዩቲዩበር እኮ እናውቀዋለን። አሁን ምን አይነት ነገር እንደሚሰሩ ምን ያህል ካፒታል እንዳላቸው እና አሁንም ቢሆን ጎህን እንርዳ፣ ጎህን እናሳድግ። አብረነው ጥሩ ሀሳብ እየሰጠን እየመጣን እየተሰበሰብን ማገልገል አለብን እላለሁ። እችን ለመናገር ነው። አመሰግናለሁ። ያው አመሰግናለሁ ጀግኖች አርበኞችና አምባሳደር ሙዝ። ለዚህ እኔ እንኳ በአጋጣሚ ትናንትና ነው የሰማሁት ይህንን ፕሮግራም። እሱንም አምባሳደር ጠርተውኝ ነው እና ስሜን አስራርቃ ታረቀኝ ተሰማ እባላለሁ። ያው እኔ እናንተ ጨርሳችሁታል። መቼም እኔ የምቀጥለው ነገር የለኝም። ጎህ እንደሚመስለኝ ከሆነ ፕሮግራሙም ራሱ ስሙም ራሱ ብርሃን ማለት ነው። በቃ ሌላ ነገር ብርሃን፣ ሰላም፣ ሁሉ ነገር የሚያመጣ መስሎ ነው የሚታየኝ። ለዚህም ደግሞ እዚህ ደረጃ ላይ ለማድረስ ብዙ ጥረት ላደረጋችሁ በሙሉ ምስጋና በጣም ከፍተኛ ነው። በሌላ ሚዲያዎች እናያለን። በማንኛውም ስናየው ግን በአሁኑ ጊዜ ቲክቶክ ካልሆነ በስተቀር የሚያቀርቡት እንደዚህ አይነት ቁም ነገር ያለ ነገር አቅርቦም አይቼ ሰምቼም አላውቅም፣ አላየሁትም። አሁን ግን እንደ ዛሬ እንዳየሁት ከሆነ እኔ በራሴ በኩል ያው ከእናንተ ጋር ሁኜ ለወደፊቱም ፕሮግራም በሚሰጠኝ ማንኛውም ደረጃ ማንኛውም ትዕዛዝ እቀበላለሁ፣ እቀጥልበታለሁ። ከእኔ ጋር ከእናንተ ጋር የነበሩት አርበኞች ደግሞ ካሉ እየቀሰቀስኩ እዚህ ደረጃ ላይ እንዲደርሱ ወይም እዚህ ላይ መጥተው ሁሉም ነገር እንዲያካፍሉና ብዙ ጥረት እንዲያደርጉ በራሴ በኩል ድጋፍ አደርጋለሁ የሚል ግምት ስላለኝ በጣም አመሰግናለሁ።